በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦቼ ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። አሁንም አብሮነታችሁ አይለኝ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ እያላችሁበት ብዝት ትትረፍረፍ ይበልልኝ። ዛሬ ወደ እናንተ ይዤላችሁ የመጣሁትኝ ቆንጆ የሆነ የፍርፍር አዘገጃጀት ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይህንን ቪዲዮ ላይክ፣ ሸር ማድረጋችሁን አትርሱ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ፣ የትም እንዳትሄዱ፣ ተከታተሉኝ። ድስት አጥቤ ጥጃለሁ። ድስቴ ስለጋለ ዘይት ጨምራለሁ። ከዘይቴ ላይ በደቃቁ የተከተፈ ሽንኩርት አለ። ሽንኩርቴን ጨምራለሁ። ቆንጆ የሆነ የስጋ ፍርፍርን የሚያስንቅ የጾም ፍርፍር አዘገጃጀት ነው። እንደምትወዱት ምንም ጥርጥር የለውም። ሽንኩርቴ እንደምትመለከቱት እዚህ ጋር እያበሰልኩኝ ነው። ጣት የሚያስቆረጥም የፍርፍር አዘገጃጀት ነው። ሽንኩርቴ በዚህ መልኩ እየበሰለ ነው። ከዚህ ላይ አንድ ማንኪያ ነጭ ሽንኩርትና ዝንጅብል አብሮ የተፈጨ ጨምሬያለሁ። ሽንኩርቱ ጋራ በደንብ አድርጌ እንትንለዋለሁ፣ አበስለዋለሁ። ነጭ ሽንኩርቱን በደንብ ካበሰልኩኝ በኋላ ፈቅፍቄ ያዘጋጀሁት ቲማቲም አለ፣ እሱን እጨምራለሁ። የተወሰነውን ነው ቀንጨብ እያደረኩ የማሳያችሁ። እዚህ ጋር እንደምትመለከቱት ቲማቲሙ እንደዚህ በዚህ መልኩ ፈጭቸዋለሁ። ከትፈንም መጨመር ይቻላል፣ ግን እንዲያፈጥነን ከፈለግን እንደዚህ በዚህ መልኩ እንትን ማለት መጨመር እንችላለን። ቲማቲሙን በደንብ አድርጌ ከሽንኩርቱ ጋር ካበሰልኩኝ በኋላ ያዘጋጇቸው ቅመማ ቅመሞች አሉ፣ እነሱን ነው የምጨምረው። ለምን ቲማቲሙ ከተጨመረ ቅመም ስጨምር አይቃጠልም ማለት ነው። ለዛ ነው ቤተሰብ እንጂ ከቲማቲሙ በፊት ቅመም መጨመር እንችላለን። በዚህ መልኩ በስሏል። አሁን እዚህ ላይ ያዘጋጇቸውን ቅመማ ቅመሞች ነው የምጨምረው። እዚህ ጋር እንደምትመለከቱት ቅመማ ቅመሞች አሉ። ካሬ፣ ከሞን፣ ብላክ ፔፐር፣ ትንሽ በርበሬ፣ ማጊ አድርጌ አዘጋጅቼ ነበር። እሱን ጨምሬያለሁ። ማጊ በነገራችን ላይ ይሄ ጾም የሌለው ማጊ ነው። እንደዚህ እየቀላቀልኩት ነው። ከጎን ውሃ አለኝ የፈላ ውሃ ጠብ እያደረኩኝ በደንብ አድርጌ እንትን እለዋለሁኝ፣ አቁላለዋለሁ። ለምን ምግብ የሚጣፍጠው የተለያዩ ግብአቶች ስለተጨመረበት ሳይሆን በቁሌት ነው እና እኔም ደግሞ ቁሌቱን በደንብ አድርጌ አቁላለዋለሁኝ። እንደምትመለከቱት ሽንኩርቱ በደንብ ሆኖ ተቁላልቷል። እንደዚህ ፍጥጥ ያለ ነገር የለውም። እዚህ ላይ ሽንኩርቱን ቅመሙን በደንብ አድርጌ ካቁላለሁኝ በኋላ የተፈጨ ቲማቲም ነው የጨመርሁትኝ። ይሄ የታሸገው ማለት ነው፣ ቲማቲም ፔስ የሚሉት እሱን ጨምሬበታለሁ። ለምን በርበሬ ትንሽ ስለሚያቃጥል ብዙም በርበሬ አልተጠቀምኩም እና ትንሽ ቀላ እንዲልልኝ ስለፈለኩኝ ነው እሱን የተጠቀምኩኝ። በደንብ አድርጌ አቁላለዋለሁ። አያችሁት? መልኩ ራሱ ዋው እንዴት እንደሚያምር ልነግራችሁ አልችልም። ቆንጆ የሆነ ከለር ነው ያለው። ከለሩን ብቻ ሳይሆን እጅግ በጣም ጣዕም አለው። ስለዚህ እንደዚህ በቀላሉ በዚህ መልኩ ሰርተን መመገብ እንችላለን። እዚህ ጋር የፈላ ውሃ ትንሽ ጨምሬበታለሁ። ብዙም መጨመር አልፈልግም። ትንሽ የተወሰነ ጨምሬበታለሁ። በደንብ ካቁላለሁ በኋላ መግቢያ ላይም ብያችኋለሁ፣ ቀንጨብ እያደረኩ ነው የማሳያችሁ ቪዲዮ እንዳይረዝም እንጂ
ሙሉ ላሳይ ካልኩኝ ቪዲዮ ይረዝማልና ለዛ ነው ቤተሰብ ቀንጨብ እያደረኩኝ ያሳየዋችሁ። እዚህ ጋር ደግሞ ጨው ጨምሬያለሁ። ቁሌቱ ራሱ ከሩቅ ነው የሚጣራ። እንዴት በቃ ደስ እንደሚል። አሁን እንደዚህ ካደረኩኝ በኋላ ቃሪያ እንደዚህ በደቃቁ በጣም በደቃቁ ሳይሆን ብቻ አለ አይደለም መካከለኛ አድርጌ ጎረድ አድርጌ ከተፉት ቃሪያ ነበር። እሱን ጨምሬበታለሁ። እሱን ትንሽ የተወሰነ እንደዚህ ካበሰልኩኝ በኋላ በጣም ሳይሆን ትንሽ። አሁን ከዚህ ላይ እንጀራዬን ነው የምጨምረው። በዚህ መልኩ እንደዚህ ደርሷል። እንጀራዬን በዚህ መልኩ እንትን ብያለሁ፣ አዘጋጅቻለሁ። አሁን እጨምራለሁኝ። ከዛ ቀስ እያደረኩኝ ቀላቅለዋለሁ፣ ቡክት እንዳይልብኝ ማለት ነው። ያው በዚህ መልኩ እየቀላቀልኩት ነው። እንደዚህ ቀስ አድርጌ እቀላቅለዋለሁ። ለምን በደንብ ከተማሰለ የሆነ ጭምልቅልቅ ማለት ባህሪ ይኖረዋል ማለት ነው። እንደዚህ ግን ቀስ አድርገን ገልበጥ ካደረግነው አያችሁት? ዋው! ከመልኩ አንስቶ እስከ ሽታው ልነግራችሁ አልችልም። እጅግ በጣም ቆንጆ የሆነ የፍርፍር አዘገጃጀት ነው። እዚህ ጋር እንጀራ አዘጋጅቻለሁ በስሃን፣ እዛ ላይ አደርገዋለሁ ማለት ነው። ቤተሰብ ቆንጆ የሆነ ጣት የሚያስቆረጥም የፍርፍር አዘገጃጀት ነው። እንደዚህ በዚህ መልኩ አዘጋጅታችሁ ተመገቡ ማለትን እወዳለሁ። ከፈለግንም በእንጀራ ከፈለግንም ደግሞ እንደዚህ በዳቦ መብላት እንችላለን። እኔ በዚህ መልኩ ሰርቸዋለሁ። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም የቤታችሁ በዚህ መልኩ ሰርታችሁ ተመገቡ። እኔ ተመችቶኛል። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ሰናይ ጊዜ ተመኘው ባይ